ኑሐሚን ከኤርሚ አረገዘች። የያየችውን ነገር ማመን አቃታት። ይሄ ነገር ይከሰታል ብላ በህልሟም በውኗም አስበው አታውቅም ነበረ። በተደጋጋሚ ያማት ነበርና ኤርሚም እኔ እንደምፈልገው ሆነ እንደ እያለ በጥያቄ ሲያስጨንቃት እንደዚህ በተደጋጋሚ ሲያመኝ ወደ ሆስፒታል ሄጂ ተመርምሬ ያለሁ ትለዋለች። እና ታዲያ ምን ነገሩሽ? ደስ የሚል ዜና ነገሩሽ? እርጉዝ ነሽ አሉሽ? እያለ በጥያቄ ሲያጣድፋት ኑሐሚንም ባከን እርጉዝ አይደለሁም የአንተ የኤርሚ የዛ የውሸታም ልጅ ሆደ ውስጥ እንደሌለ ነግረውኛል ብላ ነበር የመለሰችለት። ግን ይህንን የመለሰችለት እርግጠኛ ሆና አልነበረም። እናም ዛሬ ላይ እንግዲህ ራሷን ቼክ ባደረገችበት አጋጣሚ ነፍሰ ጡር እንደሆነች አውቃለች። ይህማ ሊሆን አይችልም፣ በጭራሽ መሆን የለበትም እያለች ለብቻዋ እያለቀሰች ነው። ግን ደግሞ ኤርሚ እንዳሰበውና እንዳቀደው እንደፈለገው ሆኖለታል። ኑሐሚ ግን አትፈልግም እርግዝናውን። ኤርሚ ግን በጣም ነው የሚፈልገው። እንዲሁም ደግሞ ከዚህ በፊት ከኔ ሌላ ወንድ እንደማታውቂም ነግረሽኛል። ስለዚህ እኔ ያሰብኩት ተሳካልኝ ማለት ነው እያለ በተደጋጋሚ ቢጠይቃትም እሷ ግን ደስተኛ ሳትሆን የመለሰችለት መልስም የሚያናድር ነበርና መልሷን ከመለሰችለት በኋላ እባክህን አትከታተለኝ፣ በቃ ተወኝ ብላ ጥላው ሄዳለች። ኤደን አባቷን አባዬ ይቅር በለኝ፣ ይቅርታ አድርግልኝ፣ እኔም ሆንኩኝ እናቴ በጣም በድለንሃል። ሆስፒታል ያንን ያክል ስትተኛና ስትቆይ አንድ ቀን እንኳን መተን አልጠየቅንህም እና ስለ ሁሉም ነገር በጣም ይቅርታ። እናቴም ሆነች እኔ አሁን ላይ ጎዳና ለጎዳና እየተንከራተትን ነው የምንገኘው። ከልብህ ይቅርታ አድርግልኝ ብላ እግሩ ላይ ወርቃ እያለቀሰች ነው። ተሰማም በቃ ተነሽ የኔ ልጅ ተነሽ አልኩሽ አይደል እንዴ እያለ ሲላት ኑሐሚ ትመጣና አባዬ ለዚች ሰይጣን ለሆነች ልጅ በጭራሽ ይቅርታ እንዳታደርግላት፣ እኔን እዛ ኪችን ውስጥ የፈለገችውን ሰድባኝ እንደፈለጋት ተናግራኝ መታ አሁን ደግሞ አንተ እግር ላይ ተደፍታ ይቅርታ አድርግልኝ ትልሃለች አይደል፣ በጭራሽ ይቅርታ እንዳታደርግላት ትላለች። ኤደንም ቆይ እኔ ምን አደረኩሽ? አንቺን ተንበርክኬ ጎንበስ ብዬ ይቅርታ ከማለት ውጭ ምን አደረኩሽና ነው? ኑሐሚንም አሁንም ቢሆን እኮ ምን አይነት ሴራ አዘጋጅተሽ ወደኛ ጋር ልትመጭ እንደቻልሽ ምንም የማናውቀው ነገር የለም። ስለዚህ በጭራሽ አባዬ ይቅርታ እንዳታደርግላት እያለች በተደጋጋሚ ኑሐሚን ለአባቷ ማስጠንቀቂያ ትሰጠዋለች። አባትየው ግን አላስቻለውም እና ይቅርታ ሊያደርግላት ፈልጎ ነበር። ተነሽ በቃ የኔ ልጅ ተነሽ ተግሬ ላይ እያላት ሲል ነበር። እንግዲህ ኑሐሚ ድንገት የደረሰችው እና ኤደንም አባዬ በጭራሽ ይቅርታ ሳታደርግልኝ ከእግርህ ላይ አልነሳም እያለ ስትጨቃጨቅ ነው። እናቷም ሆነች እሷ አሁን ላይ ጥፋተኛ ሆነው እንደነበሩ ስላወቀች ለዛ ነው ይቅርታ የጠየቀችው። ግን ደግሞ ይመስለኛል ኤደን አሁንም ቢሆን ኑሐሚን ለመበቀል እየተከታተለቻት ነው ያለችው። የኑሐሚ ደስታ ለእሷ መጥፎ ነው፣ ምንም አያስደስታትም። ስለዚህ ኑሐሚ አሁን ላይ ህይወቷ ተስተካክሎ እየኖረች ስለሆነ በጭራሽ እኔና የእናቴ ህይወትማ ተስተካክሎ አንቺ ደስተኛ ሆነሽ ልትኖሪ አትችይም ብላ አቅዳና አስባበት ነው ማለት ነው። ከአምራንም ጋር የሆነ ተንኮል ሊሰሩ እየተመካከሩ ነው። ስልክም ተቀያይረዋል። አምራንም ብትሆን ስልኳን ከተቀበለቻት በኋላ የምትፈልጊውን ያክል ብር እሰጥሻለሁ ብላታለች። እናም ኤደን እሺ መጀመሪያ ቀብድ ለምን አትሰጭኝም ብላ ስትጠይቃትም ይቺ ደግሞ ያማታል እንዴ ገና ስራውን ሳትጀምር ቀብድ ትላለች እንዴ ደፋር እያለች አምራን እንግዲህ ቁጥሯን ብቻ ተቀብላት ለጊዜው ሄዳለች። ቁጥሯን ስለተቀበለቻት እንግዲህ ተደዋውለው እቤት ውስጥ ምን ማድረግ እንዳለባት ትነግራትና ከዛ በኋላ ያላቸው አማራጭ ናሆምንና ኑሐሚን መለየት ነው። አምራን እንደዛ ነው ያሰበችው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሁን። ኑሐሚን የሚለው ድራማ እንደቀጠለ ነው። እጅግ በጣም ደስ የሚል ድራማ እየሆነ ነው የመጣው። በዛሬው ዕለት እንግዲህ ኑሐሚን ያላሰበችው ነገር ገጥሟታል። ይሆናል ብላ አስባ የማታውቀው ነገር
ነው የገጠማትና በጣም ተደናግጣ እያለቀሰች ትገኛለች። ይሄ ነገር የተከሰተው እሷ ፈልገው አስባበት ሳይሆን ሳታስበው ነው። የኤርሚ ፍላጎት ቢሆንም የኑሐሚን ፍላጎት ግን አይደለም። ኤርሚ ሳታስበው ነበር እንግዲህ ወደ እሷ ጋር አጋጣሚ ሆኖ የተዋወቁትና ለአባቷ ብዙ ነገሮችን ቢውልላትም ያንን ውለታውን አልረሳችም። ግን ደግሞ ከእሱ ጋር በጭራሽ ሌላ ነገር ቀጠልም አትፈልግም እና አሁን ደግሞ እንግዲህ እርግዝና እየተፈጠረው ከኤርሚ ስለሆነ በጣም ነው የተናደደችው። ስለማትፈልግም ማለት ነው እሷ ለይኩን አጋጣሚ አባትና ልጅን ለማስታረቅ በተቀመጠበት ሁኔታ ላይ ሆኖ ሚስትየዋ መታ ትጠራዋለች እና የምንነጋገረው ነገር አለ ብላ ወሰደችው። ወደ መኝታ ክላስ ከወሰደችውም በኋላ እንግዲህ ለይኩን ቤቱን የማንም ኮተታ ኮተት እየሰበሰብክ የእነሱ መኖሪያ ያደረግከው እኮ ወይንም በአንድ ፊት ሆኖ ሚስትየዋን ማምጣለትና እኛ ቤቱን ለቅንላቸው እንውጣ፣ ከዛ በኋላ እነሱ ይኖሩበት ትለዋለች። ወይ ጉድ! እንግዲህ አንቺ ደግሞ ጀመረሽ ይላታል። እሷም ደግሞ ቢያንስ ይቺ ኤደን የምትባለው ልጅ እሷ ታሳዝናለች፣ ይቺ ኑሐሚ የምትባለው ልጅ በጭራሽ ነው አታሳዝነኝም፣ በቃ አልወደድኳትም፣ አባረልኝ ትለዋለች። ላይኩንም እንግዲህ ትሰሚኛለሽ፣ ጓደኛዬን የሆነ ቤት አዘጋጅለትና እዛ እንዲኖር አደርጋለሁ። ኑሐሚን ግን በጭራሽ ከዚህ ከቤት አትወጣም አላት ማለት ነው። ላይኩንም አንቺ ወደድሽም ጠላሽም ከዚህ ከቤት ውስጥ ኑሐሚን አትወጣም ሲላት፣ እሷም ደግሞ ሚስትየዋ ማለት ነው ዘላለሟን እዚህ ልትኖር ነው ወይ የምትፈልገው ትለዋለች። አዎ ወደድሽም ጠላሽም ልጄ ብቻ አይኑን ገለጥ አድርጎ ኑሐሚን ይውደድልኝ እንጂ ወደፊት እሱን ነው የምድራት። እናም አንቺ ታወሪያለሽ እንጂ ምንም ነገር የሚሆነው ነገር የለም፣ አርፈሽ ብትቀመጪ ይሻልሻል እያላት ነው ሚስትየውን ማለት ነው። እንግዲህ ላይኩንም እንግዲህ አሁንም አታፍርም እኮ ይችን ተራ ገረድ የልጅህ ሚስት ልታረጋት እየፈለክ የሞከርክ ነው ወይ ባለችው ጊዜ በጣም ይናደድና ሚስቱን በጥፊ ይመታታል። እኮ አንተ እኔን በጥፊ መታኸኝ ለዚች ለገረድ ብለህ ስትለው፣ አዎ መታሁሽ፣ ትሰሚኛለሽ፣ ከዚህ በኋላ ኑሐሚን የልጅ ሚስት ናት፣ እዚህ ቤት ውስጥ ወደርሽም ጠላሽም ምራት መሆኑ አይቀርም እና ከዚህ በኋላ ገረድ ብለሽ እንድትጠሪያት አልፈልግም ይላታል። እሷም ደግሞ አንድ ተራ ሰራተኛዬን ገረድ ብዬ በጠራ ታዲያ ምን ይደንቃል እያለች ነው የመለሰችለት ማለት ነው። ጥፊውም አልበቃ ብሏት በተደጋጋሚ ኑሐሚን ገረድ እያለች ነው የምትጠራት። ያው እንግዲህ ለአባቷ ብላ እነሱ ስላስጠጓቸው ብቻ ቤት ውስጥ የእነሱን ስራ እየሰራች ስለሆነ ነው እንደዚህ እየተናገረች ያለችው የላይኩን ሚስት። ላይኩንም እንግዲህ በጣም ተናዷልና በድጋሚ በጥፊ ሌላት ሲል እስከ ዛሬ ድረስ እጅህን እኔ ላይ አንስተህ የማታውቀው ሰውዬ ዛሬ ላይ ግን ለአንድ ተራ ገረድ ብለህ እኔን በጥፊ መታኸኝ አይደል? የልጅህ ሲያንስ ደግሞ እጅህን ወደ እኔም ሰነዘርከው አይደል? እያለች ነው። ላይኩንም ሚስቱን እንግዲህ እያመናጨቃትና እየሰደባት ይገኛል። ሲጀመር አንቺ ማን ስለሆንሽ ነው ሌላውን ሰው ድሃ ምናምን እያልሽ የምትሳደቢው? አንቺም እኮ ብትሆኚ መጀመሪያ ምንም ያልነበረሽ ምንም የሌለሽ ሰው ነበርሽ። እድሜ ለኔ በይ፣ ዛሬ ላይ እኔን አግብተሽ እንደዚህ የተደላቀቀ የተሞላቀቀ ህይወት እየኖርሽ ነው እያለ እንግዲህ ልክ ልኳን እየነገራት ነው ላይኩን። ኑሐሚንም ለኤደን ትሰሚኛለሽ፣ ከዚህ ቤት ለምንም ነገር አስበሽ ብትመጪ ለአንቺ የሚንበረከክ ሰው የለም። ከዚህ በኋላ ተስፋ ብትቆርጭ ይሻልሻል። አንቺ ምን አስበሽ ወደ እኛ ጋር ተመልሰሽ ልትመጪ የቻልሽበትን መንገድ እኔ በደንብ ጠንቅቄ ያውቀዋለሁ እያለች አባቷን ከኤደን ነጥላ ወደ ዊልቸሩ ላይ በማድረግ ይዘው ትሄዳለች ማለት ነው ወደ መኝታ ክላሱ። ናሆምም ኤርሚን እንግዲህ አንተ ሰውዬ አሁንም እዚህ አለ ሆይ ብሎ ሲጠይቀው እሱም ደግሞ እና ታዲያ እየሰራሁ እኮ ነው ከስራዬ ላይ ወዴት እንዲሄድ ፈልገህ ነው ይለዋል ኤርሚ። ናሆም አሃ ይሄ ማለት እናቴ በዚህ በስራ ላይ እንድትቀጥል ፈቅዳልሃለች ማለት ነው አይደል ይለዋል። ኤርሚም አዎ እናትህ ፈቃደኛ ናቸው። ስለዚህ ከእሳቸው ፍቃድ ካገኘሁ ደግሞ እኔ ስራዬን መቀጠል እንዳለብኝ ስላወቅኩኝ ስራዬን እየሰራሁ ነው። አንተ ግን ምን ሆነህ ነው? ምን ፈልገህ ነው ከኔ እንደዚህ የምትሆነው? እያለው ነበረ። ኤርሚም ናሆምን ቆይ ግን እኔ አንተን ምን አድርጌህ ነው? ለምንድን ነው እንዲሄድ የፈለግከው? እያለ ሲጠይቀው ናሆምን በቃ እኔ አልወደድኩም፣ ደስ አላልከኝም፣ አልተመቸኝም የሆነ ነገር እዚህ ቤት ውስጥ አንግበህ የሆነ ሴራ ይዘህ የመጣህ ነው የመሰለኝ፣ ያስታውቅብሃልም ደግሞ እያለው ነው። ኤርሚም አታስብ ናሆም፣ አሁን የእናት ሹፌር ነኝ።
ስለ እህት ደግሞ አትጨነቅ እያለው ነው። ምክንያቱም በባለፈው እህቱ ሰክራ ኤርሚ ክላስ ውስጥ ገብታ በጣም ስታስቸግረው ናሆም ደግሞ ከውጭ ሆና ስታዳምጥ ነበር እና ይህንን ነገር ናሆም ያውቃልና ኑሐሚን ነግረዋለች። ለዛ ነው አሁን ኤርሚን አልፈልግህም እያለ ያለው ማለት ነው። ቤት ውስጥ እንግዲህ እንዲሰራ ፍላጎት የለውም ናሆም ኤርሚን። ለነገሩ ካንተ ጋር መነጋገር ያለብኝ አይመስለኝም እማዬ ናት እንጂ ለአንተ ፊት ሰታ እንደዚህ ጭንቅላታችን ላይ እንድትወጣ ያደረገችህ ብሎ እንግዲህ እናቱ ጋር ገብቶ ናሆም ለምንድነው ይሄንን ሹፌር ያላባረሽው? ለምንድነው የተዋችሁት? እያለ እየጮኸ ነበረ። እናትየዋም ምን ነው ምስኪኖቹ ላይ ብቻ ነው መናገር የምትችለው ሌሎቹን ለምን አትናገርም? የሚል መልስ መልሳለታለች። የኑሐሚን መጨረሻ በቀጣይ ክፍል አብረን እናያለን። ቤተሰብ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ።